ዶክተሩ ትልቅ ታሪክ ሰራ። ዶክተሩ እንግዲህ እቤት ድረስ ውጤቱን በተባለበት መሰረት ይዞ በመምጣትም አሁን ላይ አቶ በኃይሉንና ቃልን ውርደታቸውን አከናነባቸው። ብሌን ሁሉንም እውነታ ስለምታቅም ተረጋግታ መጠበቅ ጀመረች። አሁን ላይ አቶ በኃይሉንና ቃልን ወይዘሮ ሰላም እንድትጠራቸው አደረገ ዶክተሩ። በዚህን ሰዓት በሚገርም ሁኔታም ዶክተሩ እንግዲህ ቃል የሰላምዬ ልጅ እንዳልሆነች ግልጹን ምርመራው አሳያትም። በዚህን ሰዓት ድሮም ተጠራጥሬ ነበር ስትልም እማዬ እውነተኛ ልጅሽ እኔና እኔ ብቻ ነኝ በማለትም ብሌን ለሰላም እውነቱን አፈረጠች። በዚህን ሰዓት ሰላም እስከዛሬ ብሌን የምታወራውን በእንቅልፍ ልቧ የምትሰማውን በሙሉ አምና ተቀበለች። ብሌን እንግዲህ ዶክተሩ ውጤቱን ይዞ ሲመጣ በደስታ ስትመለከት የነበረው አሁን ላይ ግን እንግዲህ የሁለቱ ውርደት ይፋ ሲሆንላት የመጨረሻ በደስታ እየተፍለቀለቀች ትገኛለች። አቶ በኃይሉና ቃል ውርደታቸውን ተከናንበው አሁን ላይ ቁጭ ብለዋል። ሌላውና አሳሳቢው እንግዲህ የበኃይሉና የቃል ውሳኔያቸው ምንድን ነው የሚለው ሰላምዬ ሁሉንም ፖሊስ አስጠፍንና ዋጋቸውን እንደሚያገኙም ግልጽና ግልጽ ነው። ሌላኛውና ከባዱ እንግዲህ አቶ በኃይሉ በእርግጥ ቃልን አግቶ እያሰቃያት ነበረ። ቃልም የተፈጠረውን ነገር በሙሉ ለዳግም ስል ነው ዳግምን ድጋሚ ሌላ ችግር ውስጥና ሌላ ስቃይ ውስጥ መክተት ስላልፈለግኩ ነው እያለችም መቀባጠሯን ቀጠለች። ዶክተሩ ግን አቶ በኃይሉና እንዲሁም ቃል ሲገቡ የመጨረሻ ተብረከረኩ። አቶ በኃይሉ እንግዲህ ውጤቱ ደርሶ ውጤቱ አብራችሁ እንድታው ብዬ ነው የጠራችሁ በማለትም ሰላም ስትነግረው በኃይሉ ራሱን ስቶ መውደቅ እንጂ ሌላ አልቀረውም። መንቀጥቀጥ ጀመረ። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርቲ ዘመተናል። እንግዲህ ዶክተሩ ያልታሰበ ተአምር ሰርቶ የሰላም ልጅ ቃል እንዳልሆነችም ውጤቱ እንደሚያመለክትም አሳያት። በዚህን ሰዓት ሰላም የምትሆነው ግራ ገባትኝ። አሁን ላይ ብሌን በዚሁ አጋጣሚውን ተጠቅማ ሁለቱ ውርደታቸውን ስለተከናነቡ አሁን ላይ ምንም አያመጡም በማለትም የተፈጠረውን አጋጣሚ በመጠቀምም እማዬ እውነተኛ ልጅሽ እኔ ነኝ፣ ላንቺ እውነቱን ብናገር እንደሚያጠፉን ስለማቅም ሁሉንም እውነት ደብቄ ጸጥ ያልኩት እኔ ነኝ እውነተኛ ልጅሽ በማለትም እውነታውን ብሌን አፈረጠች። አቶ በኃይሉና ቃል በተለይ በኃይሉ ከቆመበት መሬቱ ከርቶት እየተንቀጠቀጠ ነበር። በዚህን ሰዓት የሚያደርገው ግራ ገብቶት እንግዲህ ወይኔ ወይኔ እያለም ይገኛል። ውርደቱንም ይፋ ተከናንቦ ምን ልሁን ምን ላድርግ እያለ በሚገኝበት ሰዓት አማራጭ ስለሌለው እርም እያለ ይገኛል። ሌላኛው የሰላም ውሳኔ ምንድን ነው የሚለው በእርግጥ አሁን ላይ ዳግምና ብሌን የመጨረሻ ተለያዩ። ወይዘሮ ገነት እውነታውን አውጥታ አልናገር በማለቷ አሁን ላይ ዳግም የተፈጠረውን ነገር በሙሉ ለብሌን ንገሪያት ሲልም እኔ ምንም ማቀው ነገር የለም ብላ በመካዷ ብሌን ዳግምን በድጋሚ አይንህን እንዳላይም ብላ ካደችው። በዚህን ሰዓት የመጨረሻ ሀዘኑ በዝቶበት ዳግም እየየ እያለ እያለቀሰም ይገኛል። በእርግጥ ከሳሚ ጋር ስላያትም እያለቀሰ በነበረበት ሰዓትም አሁን ላይ ብሌን እኮ ትክክል ናት፣ እኔ ነኝ ትልቅ ስህተት የሰራሁት፣ እኔ ነኝ ባለጌው እያለ መናደድ ቢጀምርም ነገር ግን አሁን ላይ ዳግም መጠጥ ጠጥቶ ያለ ባህሪው በብሌን ጉዳይ ወደ ቤት ተመልሶ ሲመጣም አሁን ላይ እኔ ነኝ ልጅን እንዲያረኩት ጠጥቶ የማያውቀውን እያለች ወይዘሮ ገነት ማልቀስ ጀመረች። ብሌን እኮ ከዳችኝ፣ ብሌን አይንህን አላይም ብላም እስከ ወዳኛው ጣላችኝ እያለ ዳግም ማልቀሱን
ሲቀጥል ወይዘሮ ገነትም በቃ ተዋት አውቃለሁ እሷም ቀይ ወታ አብራው ስታለቅስ ምን ሆነሽ ነው እማዬ የምታለቅሽው? አንቺ እኮ እኔና ብሌን እንድንጋባ አትፈልጊም። ስለዚህ ደስ ሊልሽ ነው እንጂ የሚገባው ማልቀስ አይጠበቅብሽም ሲላትም ልጄ ይቅር በላይ ስትለውም አንቺ ምን አጠፋሽ? ምንም እኮ አላጠፋሽም። ስለዚህ እኔ ነኝ ጥፋተኛው እያለም እየየ ማለት ጀመረ። በዚህን ሰዓት ቃልም እባክህ እናትህን ከዚህ በላይ የጠፋ ብላ ስትጨነቅ ስታለቅስ አመሸ። አሁን ደግሞ መተህ አታስጨንቃት፣ አታሰቃያት እናት አይደለች እንደ ስትለውም ይሄ ሁሉ የተፈጠረው ባንቺ ምክንያት ነው በማለትም ጠዋት ተንቅልፎ ተነስቶ በእርግጥ ማታ ወይዘሮ ገነት ከአልጋው ላይ ማልቀስ ስትጀምርም ቃል ለምንድን ነው የምታለቅሽው? ምን ሆነሻል? አለቻት። ልጄ ያለ ወትሮ ጠጥቶ መጣ። ጠጥቶ የማያውቀውን ልጄን በቃ እኔ ነኝ እንዲህ ያረኩት እያለችም ስትቀውት፣ ታዲያ ምንድን ነው የሚያነፋርቅሽ? ሆን ብለሽ ያደረግሽው ነገር ነው። ስለዚህ መረጋጋት አለብሽ እና ደግመሽ ከብሌን ጋር ልታዳርቂው ነው እንደ ፍላጎትሽ። ያን ጊዜ ደግሞ ልጅሽ ሁለቱን ልጆች አጋባይ ተብሎ ሌላ ችግር ይፈጠርልሻል። ስለዚህ አሁን አንቺ ምን ማድረግ ትችያለሽ? እያለችም መቀወጥ ጀመረች። በዚህን ሰዓት አሁን ላይ በቃ ብሌን እውነታውን ስታቅ ትጠላሻለች። ዳግምና ብሌን ደግሞ ይፋቀራሉ። ሁለቱንም ልጆችሽን አንተሽ አንቺ ብቻሽን ቀረሽ ማለት አይደለ አለቻት። አላቅም እያለች ማሰብ ጀመረች። ጠዋት እንቅልፋቸው ሳይነሱ በፊት እማዬ ተነሺ አላት። ለምን ልጅ? እሆነ ቦታ መሄድ አለብን። የት? እሆነ ቦታ እማዬ ተነሺ። በዚህ ሌሊት የት ነው የምንሄደው? እማዬ ብሌን ጋር መሄድ አለብን። እውነታውን ውጥት አድርገሽ እንድነግሪያት ትፈልጋለሁ። ለምን? ቃልን ካልጋ ስር ቃል ታወጪ እንደነበረና እኔ ጋር እንድትተኛ እንዳደረግሻት ለብሌን ትነግሪያታለሽ እውነታውን። እረ ልጄ እኔ በቃ ምንም እኔ ብሎ ነገር የለም። በዚህ ጧት ሰው ቤት ምንም ችግር የለውም እማዬ ተነሺ አላት። እሷም እንግዲህ ሳትወድ በግዷ ተስማምታ ለመሄድ ተዘጋጀች። ብሌንና ሰላም አሁን ላይ ብሌን እንግዲህ እማዬ አብረን እንተኛ። ምን? አዎ ከመቼ ወዲህ ፈራ? ምን ሆነሽ ፈራሽ? መቼ ነው የምትፈሪው ደግሞ አንቺ? ይኸውልሽ ክላሴ አይጥመጣችና እሺ የምርሽና እማዬ አለቻት። ብሌን አዎ የምሬ ነው፣ ምን ችግር አለው እማዬ? እንዴ ሰሞኑን ደግሞ እማዬ ማለት አብዝተሻል ከትናንት ጀምረሽ። እንዴ ልጄ ስለምትይኝ እንደዛ እኮ ነው። በቃ እማዬ ብዬ ብጠራሽ ከፋሻል እንዴ? በፍጹም እንደም ደስ ነው የሚለኝ አለች ሰላም። ሁለቱ አብረው ተቃቅፈው ተኝተው አደሩ። ጠዋት ሲነሱ እንግዲህ ብሌን የመጨረሻ ደስ የሚል ዝግጅት አቅርባ ሰላምን ጠበቀቻት። ምን እያረግሽ ነው? በቃ አብረን ስላደርን ደስ ብሎኝ በቃ አላደል ውሏችንን ፈካ ላድርገው ብዬ ነው። ይሄን ሁሉ የሰራሹ ብቻሽን? አዎ ምን ችግር አለው አለች። ምግባቸውን እየተጎራረሱ ባሉበት ሰዓት የውጭ በር ተቆረቆረ። በዚህን ሰዓት ዳግም ነበረ። ከዛም ማን ነው የሚቆረቁ? እኔ ልክፈት። አይ እማዬ እኔ እያለሁማ አንቺ አትከፍችም አለችና ብሌን በሩን ለመክፈት ሄደች። በሩን ስታየው ዳግምንና ወይዘሮ ገነትን ኦ በሰላም ነው እናቴ? ምን ነሽናል በዚህ በጠዋት? ዝም አለች። ገባኝ። ምንድን ነው? ለማይሆን ነገር ነው የመጣችሁት አይደል? በፍጹም ብሌን አንድ ጊዜ አዳምጭኝ። ምንድን ነው እማዬ? ምንድን ነው የተፈጠረው? እውነታውን ንገሪያት እማዬ። የምን እውነታ ነው አለች ብሌን ለተፈጠረው ነገር በሙሉ። እማዬ ምንድን ነው ንገረኝ። መናገር አትፈልግም? እማዬ ንገሪያት እንጂ። ብሌን አዳምጭኝ። ምንም መስማት አልፈልግም። ይኸውልሽ ብሌን ያን ጊዜ ከቃል ጋር ተኝቼ ያገኘሽኝ እኔ በምንም በማላውቀው የራስ ጉዳይ። ይኸውልሽ እማዬ ምስክር መታለች። ይህን ያደረጉት እማዬ ካልጋው ስር እቃ ልታወጣ ቃልን እዛ ተኝ ብላት ነው። እኔ ምንም ማውቀው ነገር የለም። እውነት ነው እማዬ? ዝም አለች። ንገሪያት እንጂ እማዬ ንገሪያት እንጂ አላት። በዚህን ሰዓት ወይዘሮ ገነት እኔ ምንም ማውቀው ነገር የለም አለች። እውነታውን ብነግረው ዳግምና ብሌን ይፋቀራሉ። ዝምም ብል ዳግም እስከ መዳኛ ይጠላኛል እያለች እየተወዛገበች ባለችበት ሰዓት ነበር። በዚህን ሰዓት እንግዲህ የምትሆነው ግራ ገብቷት አሁን ላይ ወይዘሮ ገነት
አላቅም ብላ ሸመጠጠች። ዳግም የመጨረሻ ልቡ ተሰብሮ ዓይንሽን ማየት አልፈልግም በማለትም ጥሏት እንግዲህ ወደ ቤት መጣ። በዚህን ሰዓት እማዬ ምንድነው? ወዴት ነው ልጄ? ተረጋጋች። እማዬ ዓይንሽን ማየት አልፈልግም። ውሸታም እናት የለችኝም። እኔ እኮ እናትህ ነኝ ብትሆኝም ውሸታም እናት የለችኝም። ምንም ነገር አልፈልግም አላት። ምን? አዎ። በዚህን ሰዓት በጣም ተናደደና ጥሏት በጥፊ መታችው። እናቴ አይደለሽም ሲላትም ጥላው ሄደች። ጥሏት ሄደ። ወይዘሮ ገነት ማልቀሷን ጀመረች። ቃል ከእንቅልፏ ተነስታ ውጭ ላይ ፊቷን ስትታጠብ ለአቶ በኃይሉ እንግዲህ ወይዘሮ ፀሐይ ገነትንና እንዲሁም ደግሞ የቃልን ወሬ ለአቶ በኃይሉ ዶክሜንቱን እንዴት ቀንሳ እንደሰጠችው ስታወራ ያዳመጠችው አቶ በኃይሉን እንደከዳቸው ስትረዳ ለአቶ በኃይሉ ሄዳ ሁሉንም አፍርጣ ተናገረች። አቶ በኃይሉ እንዴት ይሄ ሊሆን ይችላል እያለም ክፍያ ያስፈልገኛል ስትለውም አቶ በኃይሉም ለወይዘሮ ፀሐይ በአካውንቷ 28 ሺህ ብር ካስገባላት በኋላ አዎ እንደዚህ ነው እገላታለሁ እያለ ደነፋ። በነፃ 28 ሺህ ብር አገኘሁ እኮ እኔም አዎ እያለችም ወደ ቤት ተመለሰች። አቶ በኃይሉ በሚያሳዝን ሁኔታ እንግዲህ ቃልን ሲጥ አድርጎ ይዞ በመሄድም አግቶ እያሰቃያት ባለበት አጋጣሚ ያልታሰበ ነገር ተፈጠረ። ከዚህ በላይ አታሰቃይ በኃይሉ እሞትብሃለሁ እባክህ ተወኝ እያለች ብትለውም እሱ ግን ድፍት በይ አያገባኝም በማለትም በሚያሳዝን ሁኔታ ሊያስወግዳት እንዳለ አንቺን በህይወት ማቆየት የለብኝም መድፋት ነው ያለብኝ እያለም በሚያሰቃይበት አካባቢ ሰላም እንግዲህ በድንገት ከስልኩ ላይ ደወለች። ወደ ቤት ልትመጡ እፈልጋለሁ ስትልም ምን ተፈጥሮ ነው እያለ እንግዲህ ቀጠለ። አሁን ላይ እድለኛ ነሽ እባክሽ። እንዴት? በጣም እድለኛ ነሽ። ሰላም እኮ ሁለታችሁም ወደ ቤት ነው እያለች ነው። አሁን ነይ ልብስሽን ቀይሪና እንሄድ። ስለዚህ ስለፊትሽ ደግሞ ማንንም ምንም ሆኜ ነው ብለሽ እንዳታዋሪ በማለትም አቶ በኃይሉ እንግዲህ አስጠነቀቃት። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ